ዋው ቤዝዬ ቀበጧ ያልታሰበ ሰርፕራይዝ አድርጓታል ማርኬ ውዱ ባለቤቷ። የምሬን ነው። እነዚህ ልጆች ግን ማጋባት አለብን፣ በቃ ማጋባት አለብን። የኔ ባለ ውዱ ባሌ፣ ኧረ ወይኔ ጉዴ ፈላ። ከቀን በቀን እኮ በቃ ሁሉ ነገራችሁ በጣም እያማረ መጣ። ማርኬና ቤዚና ሲጠበቅ የነበረው ሰርፕራይዝ ነው ዛሬ የተደረገችው። ሰላም ሰላም ውድ ቤተሰብ እንዴት ናችሁልኝ? እንዴት አመሻችሁ? ደህና ናችሁልኝ? ሰላማችሁ ብዙ ትርፍ ይበልልኝ። ያው ቤተሰብዬ እንግዲህ አልነበርኩም፣ ትናንት ጠፍቼ ነበረ። ይቅርታ ጠይቃለሁ። አንዳንዴ እንግዲህ አይመችም የኔ ውዶች፣ ትረዱኛላችሁ ብዬ ተስፋ አደርጋለሁ። ትናንት የተለቀቀውን አይቻለሁ ጠዋት ላይ ማለት ነው። እና ቤዚም እንደተሻላት አይቻለሁኝ፣ እግዚአብሔር ይመስገን። ብቻ አትያዛ አይባልም፣ ዋናው ምረቱ አይደለ? እና ደህና ነች። እንግዲህ ያው ትንሽ ነቃ ነቃ እያለች ነው። እና ቤዝዬ እንደዚህ ሆነች ስላየሁሽ በጣም ደስ ብሎኛል። ጨምሮ ጨማምሮ እጥፍ ድርብ አድርጎ ጤናሽን ይስጥሽ። ለሰው ልጅ የሚያስፈልገው ጤና ነው። ከጤና በላይ ምንም ነገር የለም። እና ቤዝዬ ማርኬ እንግዲህ ባለፈው እንደዛ ሐኪም ቤት የገባች ጊዜ አስደንግጦን ነበረ፣ እውነት ለመናገር ማለት ነው። እኔማ እኮ በቃ በሰከንዶች ልዩነት እንደዛ ፊቱ ልውጥ ብሎ ሲመጣ ማለት ነው ቤተሰብ፣ የምር እኔ በጣም ነበረ የደነገጥኩት። ለማንኛውም ውዶች ቪዲዮውን ላይክ ማድረግ አትርሱ። መሀል ላይ ላስታውሳችሁ ብዬ ነው ላይክ ስለሚረሳና። ነገር ግን ዛሬ እንደተናገረው ያው ቀለል ያለ ነው ብሏል። ግን የበሽታ ቀላልም ከባድም የለውም። በዚህ አጋጣሚ ቶሎ ብሎ መፍትሄ ካልተገኘለት ማለት ነው እዚች ጣታችሁ ላይ የወጣች ጭረት ቁስል ነገር እንኳን እየሰፋች ትሄዳለች እና በጊዜ የሚሆነውን ነገር ማድረግ ነው የሚጠበቅብሽ ቤዝዬ። እንደዋዛ የተሆናቸው ነገሮች ነው ችግር የሚፈጥሩብን በኋላ ለማለት ያክል ነው። ግን ውድ ቤተሰብ ማርያምን ባለፈው እንደዛ ማርኬ ሲቀየር በስመ አብ እኔ በጣም በቃ ልቤ ምን ከባድ ነገር የነገሩት ሁላ ነው የመሰለኝ። ይሄ እንደዚህ ያለባት ያሉት ነው የመሰለኝ እና ከፊቱ ላይ ሳየው እንደገናም ደግሞ ቤዚ ያው እየኮመታችሁልኝ ነበር። ባለፈው ራሱ የሰራሁት ቪዲዮ ላይ እየጻፋችሁልኝ ነበር። አለብሽ ከተባልኩት በሽታ ሌላ አለ ወይ ሌላ አላት ተብዬ ነው ወይ ብለዋለች እኮ ምናምን እያላችሁ ነበር። እና ሰምቻታለሁኝ እኮ እንግዲህ አለብሽ የተባለችው ጨጓራም ሊሆን ይችላል፣ ብቻ የሆነ ነገር ሊሆን ይችላል። ግን የማርኬ ፊት እኔ በጣም ነበር በሰዓቱ ያስደነገጠኝ። ግን ደግሞ ተመስገን ቀለል ያለውን ያደርግልሽ ቤዝዬ። ያው ያለ ምክንያት አይደለም በነገራችን ላይ እንደዚህ የምትወድቀው፣ እንደዚህ በቃ ቶሎ የሆነ ጥምድ የምትለው የሆነ ነገር ቢኖር ነው። እና ቶሎ ሐኪም ቤት ሲጀመር ሙሉ ቼክ መደረግ አለባት። በአጠቃላይ ሙሉ ጤንነቷ መታወቅ አለበት ማለት ነው። እና እንኳንም ተሻለሽ ለማለት ወዳለሁ ቤዝዬ፣ እንኳን ፈጣሪ ማረሽ። ባሏም እንግዲህ ምን የመሰለ ፍርፍር አንፈራፍሮ ምንድን ነው ፈርፍሮ ነው ፍርፍር ሰርቶ አብልቷታል። አንፈራፍሮ አላልኩም ቤተሰብ ማለት ነው። እኔ የገረመኝ ምን እንደሆነ ታውቃላችሁ እናንተ? ወንድ ልጅ ለካ እንደዚህ ይሰራል። እኔ እንጃ። እኔ ቁጭ ብዬ ወንድ ልጅ ሰርቶ እንዲያብላኝ አልፈልግም በነገራችን ላይ። ግን በጣም ነው የገረመኝ። እንዲህ ቢላ እያያዙ ምናምን ማለት ነው። በጣም ኃይለኛ ባለሙያ እንደሆነ ያስታውቃል ማርኬ። የምሬን ነው። ይሄ ሽንኩርት አከታተፉ ቢላ እያያዙ ምናምን በጣም ነው የገረመኝ። እንዴ ወንድ ልጅ እንደዚህ ሸክሸክ አድርጎ ሲከትል ዋው። ለማንኛውም እንግዲህ ያው ጨው በዝቶበታል ተብሏል። ዋናው ነገር መስራቱ ነው ቤዝዬ፣ መስራቱ ነው። እሷ ደግሞ ጀግና አይደለች፣ አልተናገረችም። ወይኔ ሲጣፍጥ እያለች ነበር። የኔ ባል ሲጣፍጥ እያለች ነበርና ግን የምር ጀግና ናት እኮ ማለት። አሁን ጨው በዝቶበታል ብላ የሆነ ነገር ብትናገር ልክ እሱን አሳልፋ እንደ መስጠት ተሰምቷት ነው መሰለኝ። እኔና በዚህን ያክል ነው እንዴ ከበር የምታደርጊለት ውዴ? ደስ ይላል እንደዚህ መተሳሰባችሁ በእውነቱ ማለት ነው። ያው እንግዲህ ፍቅረኛ ለመቼ ነው? እንኳን ታምሽ አይደለም ኖርማል ስትሆኝ ግዴታ ነው መንከባከብና እሱን ካጠገብሽ ያድርግልሽ ፈጣሪ። ዋናው ይሄ ነው። እና ወደ ዛሬው ሰርፕራይዝ ደግሞ ይህን ሰርፕራይዝ በነገራችን ላይ ያው ጠብቄው ነበረ። እኔ ዛሬ ያደርገዋል ብዬ እንኳን አይደለም፣ ግን የሆነ ቀን ላይ ሰርፕራይዝ ያደርጋታል እያልኩ እያሰብኩኝ ነበረ። ግን በቅርቡ አደረገው እኮ ያው ታማም ስለሆነ በዛም ለማስደሰት ነው። እንግዲህ ይሄን የመሰለ አይፎን ፕሮማክስ ምንድን ነው ያለው? ፕሮማክስ 6 ነው ያለው። ፕሮማክስ 15 ነው እንጂ ገዝቶ ለሚስቱ ስጦታ አበርክቶላታል ማለት ነው። እና በወጣው ይተካል ማርኬ። ሚስትን ማስደሰት እንድትችል ፈጣሪ ደግሞ አንተ ማስደሰት የምትችልበትን አቅም ሁሉንም ነገር ጨማምሮ ይስጥህ። እውነት በእውቀትም በሀብትም በምንም አይነት ነገር እደግ።
እውነት እደግ ማርክዬ፣ በጣም ጎበዝ ልጅ ነህ። ያለምንም ማመንታት ነው ለቤዚ ሲያደርግ ማየው ማለት ነው። እውነት ምንም አይነት ነገር ያለምንም ማመንታት ነው የሚያደርግላትና እደጉ፣ ተመንደጉ፣ ውለዱ፣ ከበዱ። ይሄ ምርቃት ደስ አይልም? ቤተሰብ እንዲህ ነው እውነተኛ ፍቅር። ምንም አይነት ዋጋ ብትከፍሉለት የማይሰለቻችሁ ማለት ነው። እና እሷን ብትሆን ምንም ነገር ከማድረግ ወደኋላ አትልም ለማርኬ ማለት ነው። ያው በቅርቡ ደግሞ ሌላ አዲስ ነገር ይኖራል በቤዝዬ የሚመጣ ብዙ ነገር እያደረገልኝ እኔ አለ አይደለ እየተሰማኝ ነው እያለች ነው። እና ያችን ብድር ለመመለስ ትፍጨረጨራለች ቤዝዬ ደግሞ ማለት ነው። እኔ እንጃ ብቻ ምን ማለት እንዳለብኝ አላቅም። ፍቅራችሁን እስከ መጨረሻ ያዘልቅላችሁ። ተድራችሁ ተጋብታችሁ ወግ ማረጋይታችሁ ለመውለድ ብቁ ነው የምለው። ምክንያቱም አንዳንዴ ያው ፈጣሪ ሲወደን ሰው ነው የሚሰጠንና ማርኬ በጣም እንደ እናትም እንደምንም አድርጎ የሚያስብ ልጅ ነው። በነገራችን ላይ ያው አለ አይደል ስትጋጩ ግዴታ ነው መቀየር፣ ባህሪ መለዋወጥ ምናምን ሊመጣ ይችላል። ግን ደግሞ ትክክለኛ ወደ ሪያሊቲው ስንመጣ ማለት ነው በጣም አሳቢ ልጅ ነው። ሴትን ልጅ መንከባከብ ይችልበታል። በዚህ አጋጣሚ ያየነውን ሳንመሰክር አናልፈምና ለፍቅር ምቹ የሆነ ልጅ ነው ማርኬ ባየሁትና በተረዳሁት መሰረት ማለት ነው። እንግዲህ ቤዝዬም ተመችቶታል ይሄ እንክብካቤ። እንደዚህ የሚንከባከብሽን ባል ደግሞ ምችት አድርገሽ መያዝ ነው ማለት ነው። በእርግጥ እሷ እንደዚህ ያዥ ተብላ የምትመከር አይደለችም። ሁሉንም እውቀቱንም ምንም ማሟልቶ የሰጣት ናት። እውነት ፍቅር አያያዝ በደንብ ነው የምችልበት። እሷን ብትሆን ያው አትተናነስም ከማርኬ ለማለት ያክል ነው።